ሰላም ሰላም ለእናንተ ይሁን ውድና የተከበራችሁ ብርሃን ሚዲያ ቤተሰቦች፣ ዛሬ እንግዲህ በጣም ምርጥ የሆነ ስለ ፍቅር ታሪክ የሚያስተምር መጽሐፍ ይዤላችሁ ወደ እናንተ መጥቻለሁኝ። ያው ሁላችንም በዚህ ምድር ላይ ያለን በፍቅር ህይወት ውስጥ ማለፋችን ስለማይቀር ስለ ፍቅር አንዳንድ ታሪኮችን ስለ ወደፊት እንዲጠቅመን ማወቅ አለብን ማለት ነው። ያው ብዙ ጊዜ ሳናውቅ የምንገባ ነገር ሁሉ ችግር ነው። ስለዚህ አንዳንድ ነገር ማወቅ አለብን። አውቀን የገባን ነገር እና ሳናውቅ የገባን ነገር እኩል አይደለም። ስለዚህ አንዳንድ ነገር ማወቅ፣ አንዳንድ ነገር መረዳት ለኛ ይጠቅመናል ማለት ነው። ይሄ መጽሐፍ ስለ ፍቅር ታሪክ የሚያስተምር መጽሐፍ ነው። ስለ ፍቅር ታሪክ የሚያስተምር መጽሐፍ ነው። እንደምትመለከቱት ወርቃማ የፍቅር ጥቅሶች እና አባባሎች ይላል። እዚህ ውስጥ የእውነትን በጣም ወርቃማ የሆነና በጣም አስተማሪ የሆነ የምር በጣም በጉጉት ልንማር ልናይ የሚገባ ስለ ፍቅር ታሪክ አለ ማለት ነው። ያ ሁሉንም ቢሆን እኔ ለማንበብ ሞክሬያለሁ። አንዳንድ ቦታ የምር በጣም የተጠቀምኩበት ነው። እጅግ በጣም ተጠቅሜበታለሁ። እና ተጠቅሜበት ደግሞ ለእናንተ ይጠቅማችኋል ብዬ ይህንን መጽሐፍ በየቀኑ ወይም ያው መቼም በየቀኑ አይመችም፣ አለፍም ለእናንተም ለማካፈል መጥቻለሁ ማለት ነው። ወርቃማ የፍቅር ጥቅሶችና አባባሎች ይላል። እዚህ ውስጥ የምር ልናውቀው፣ ልንማረው፣ ልንገነዘበው ወደፊት የፍቅር ህይወታችን ምን እንደሚመስል የሚያስተምር እንዴት መሆን እንዳለብን ራሱ በጣም በምሳሌ አድርጎ የሚያስተምር መጽሐፍ ነው። እኔ በጣም ወድጃለሁ ይህችን መጽሐፍ ማለት ነው። በጣም ወድጃለሁ መጽሐፏን። እናንተን ደግሞ ትወዱታላችሁ ብዬ ነው ተስፋ የማደርገው። ያው እንደዚህ የሚጠቅም ነገር ራሱ ይዘን ስንቀርብ አታዩትም። ችግሩ ይሄ ነው። ማንም ሰው ያየው ሰው የሚያየው ፖለቲካን ነው። ሰው የሚያየው በጊዜ የሚያልፍ ነገር ምናምን ነገር ነው። እንደዚህ ጠቃሚ ነገሮችን ብዙ ሰው ማየት አይፈልግም። እኔ ለምን እንደሆነ ግራ ነው የሚገባኝ። በቃ የሆነ ዝም ብሎ ነገር ነው ማየት የሚፈልጉት። ዝም ብሎ ነገር ጨዋታ ምናምን እንደዚህ የሚጠቅም ነገር ማየት አትፈልጉም። ችግሩ ይሄ ነው። ለምን ማየት እንደማትፈልግ ነው ግራ የሚገባኝ። እንደዚህ ያስተማረ ነገር፣ እንደዚህ የሚጠቅም ነገር ይዘን ስንቀርብ ለምንድን ነው ማታዩት? ለምንድን ነው ማታበረታቱት? እንግዲህ ዛሬ መጽሐፉን ለእናንተ ለማሳወቅ ነው። ሌላ ጊዜ አነብላችኋለሁ። እያንዳንዱን ሌላ ጊዜ አነብላችኋለሁ። እዚህ ጋር እንግዲህ በእንግሊዝኛም በአማርኛም ተቀምጧል። በቃ ስለ ፍቅር ህይወት አንድ ወንድ ልጅ አንድ ሴት ልጅ ጋር እንዴት ማሳለፍ እንዳለበት፣ ሴቷ ከወንድ ጋር እንዴት ማሳለፍ እንዳለባት፣ በቃ ምን አይነት ግንኙነት በቃ ማሳለፍ እንዳለባቸው እንዳለ በምሳሌም ጭምር ተዘርዝሯል። ይህንን ደግሞ እኛ ተምረንበት ያው ከዚህ በፊት ያለፋችሁት አንድ ያልፋችሁበታል። እናንተ ያለፋችሁበትን ነገር መለሳችሁን እንትን እንድትሉ አይደለም ከዚህ በኋላ እንደምትቀጥሉት ማለት ነው። ይጠቅማል። ነገር ግን ላለፋችሁትም ለእናንተ ይጠቅማችኋል። ምናልባት ከዚህ በፊት ያሳለፋችሁትን ስህተት፣ ከዚህ በፊት ያሳለፋችሁትን ጉዳት እንደገና እንዳታሳልፉ ምናልባት ያው በፍቅር ውስጥም በትዳር ውስጥም ካላችሁ ፍቅር ውስጥም ካላችሁ ባይበልጥ ፍቅራችሁን እንድታጠነክሩ ከስህተታችሁ እንድትማሩ እያለፋችሁ ያላችሁበትን ስህተት ደግሞ እንድታስተካክሉ እያጠፋችሁ አንዳንድ ነገሮች እንትን እያላችሁ እንድታስተካክሉ እንዲሁም ለንትገቡ ላላችሁ ተጠንቀቃችሁ እንድትገቡ እንዲሁም ደግሞ ያው ትዳር ውስጥ እንዳላችሁ እናንተ የሚጠቅሙ ለሁሉም የሚጠቅም መጽሐፍ ነው ማለት ነው። በጣም ለሁሉም የሚጠቅም ነው። ይህንን እንግዲህ ዛሬ እናንተ ለማሳወቅ ነው የመጣሁት።
ሰብስክራይብ አድርጋችሁ ጠብቁኝ። እየጠበኩኝ በየቀኑ እናንተ ይህንን የፍቅር ታሪክ ለእናንተ ማጋራችሁ ነው የሚሆነው። ቻናልን ሰብስክራይብ በማድረግ በረታችሁ። በጣም ብዙ ነገር ነው ያለው ምስብስር በጣም ብዙ ትምህርት አለ። ያው እንደምትመለከቱት ወርቃማ የፍቅር ቴክሶችና አባባሎች የሚለው በውስጡ በጣም ብዙ ነገር የያዘ ነው እና ይዤላችሁ እመጣለሁ፣ አነብላችኋለሁ ውዶቼ። እዚህ ጋር ምን ይላል መሰለኝ? ልብ የት እንደሆነ ለማወቅ ከፈለክ ሀሳብ ወዴት እንደሚሄድ ተረዳል። ይሄ ራሱ በጣም የሚገርም ነው። ልብህ የት እንደሆነ ለማወቅ ከፈለክ ሀሳብ ወዴት እንደሚሄድ ተረዳ ይላል። ያው እውነት ነው። ልባችን የት እንደሆነ ለማወቅ ከፈለግን ሀሳባችን ወዴት እንደሚሄድ መረዳት አለብን። በጣም ገና ብዙ ነገር ያስተምራል መጽሐፍ። የፍቅር ግንኙነት በቤት የፍቅር ግንኙነት በቤት ይመስላል። ለምሳሌ አንድ አምፖል ቢቃጠል የተቃጠለውን አምፖል እንቀይራለን እንጂ ቤታን አንቀይርም። በጣም በምሳሌ አድርጎ ነው የሚያስተምረን። በህይወትሽ የገጠመሽን መጀመሪያ እውነተኛ ፍቅር መቼም ቢሆን እንዳትረሺ። ትቶ የሄደው ጠባሳ አለ ደግሞ ልብሽን እንደ ቀድሞ አለመደንገጥ ነው። እንቅልፍ አጥተሽ ያደርሽባቸው ምሽቶችና ምናልባት የሌላ ሰው ህልም ውስጥ ሆነሽ ይሆናል እና በጣም ስለሚያስተምር አብረን እንማራለን። እንትን ብሉኝ፣ ሰብስክራይብ በማድረግ አበረታቱኝ። በቀጣይ አንድ ባንድ እንወያያለን። ተዘጋጅቼ እመጣለሁ። ሰብስክራይብ አድርጉ። መልካም ጊዜ፣ መልካም ቀን።